ቀልጣፋ የትራንስፖርት አገልግሎትን ለማሳደግ ኢትዮጵያ ያለአግባብ ያጣችውን የባህር በር የማግኘት ጉዳይ ተቀዳሚ ተግባር አድርጋ እየሰራች መሆኑ በስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 4ኛ መደበኛ ስብሰባ ላይ ተነስቷል። በምክር ቤቱ ውሎ የትራንስፖርትና ሎጂስቲክስ ሚኒስቴር አለሙ ስሜ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ዘርፉን በቴክኖሎጂ ማዘመን፣ ህገወጥ አሰራሮችን መቅረፍ ብሎም አማራጭ የትራንስፖርት አገልግሎትን ማስፋፋት ላይ ያተኮሩ ጥያቄዎችም ቀርበዋል። በተባበሩት መንግስታት አዘጋጅነት በቱርክ የሚኒስተር አዋዛ ከተማ በተካሄደው የባህር በር የሌላቸው ታዳጊ ሀገራት ላይ ባተኮረው ጉባኤ ከስምምነት የተደረሱ ጉዳዮች ተግባራዊነት ላይ ከአባላቱ ጥያቄ ተነስቷል። ወደብ አልባ ሀገራት ለችግር መጋለጣቸው አግባብነት የሌለው መሆኑን ከስምምነት የተደረሰበት እንደነበረ የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ አስታውሰዋል። የኢትዮጵያ ዋነኛ ጥረትም ፍትሐዊ ባልሆነ መንገድ ያጣችውን የባህር በር የማግኘት ጉዳይ መሆኑን ጠቁመዋል። በተጨማሪም በቀጠናው ያላትን ትስስር ለማጠናከር የሚያስችሉ የባለብዙ ወገን የትራንስፖርት አገልግሎት ስራዎች እየተከናወኑ ስለመሆናቸው ገልጸዋል። ኢትዮጵያ ብቸኛ ሀገር ነች 130 ሚሊዮን ህዝብ ይዛ በር የተዘጋባት፣ በቅርብ ርቀት በር የተዘጋባት፣ ለዛውም በተንኮል በሸር በር የተዘጋባት ለዓለም ለማስረዳት እድሉን ተጠቅመንበታል። ከኢትዮጵያ ይሄር ነው የልኡካን ቡድን። ከዛ በዘለለ ይሄንን የማራመድ ስራ እንዳለ ሆኖ እዛ ላይ የተወሰኑ ውሳኔዎችን ተግባራዊ የማድረግ ስራ አጠናክረን ቀጥለናል። አስተማማኝ የመጓጓዣ ተደራሽነትን ለማጠናከር የንግድ ጊዜንና ወጪን ለመቀነስ እና የአገናኝ ኮሪደሮችን ውጤታማነት ለማሻሻል ኢትዮጵያ በርካታ ስራዎችን እየሰራች ነው የምትገኘው። የምክር ቤቱ አባላት የህገ ወጥ ኬላዎች መስፋፋት፣ በአሽከርካሪዎች ላይ የሚጣል ቅጣት ብሎም በአንዳንድ አካባቢዎች በሰሌዳ ለይቶ የሚደረግ ቅጣት በዘርፉ ይስተዋላሉ ካሏቸው ችግሮች መካከል ናቸው። ህገ ወጥ ኬላዎችን ከሚመለከታቸው ባለድርሻ አካላት ጋር በመሆን በመቀናጀት ለምን ማስቆም አልተቻለም? የሚመደቡ የትራፊክ አስፈጻሚዎች ስነ ምግባር ላይ የህዝብ ቅሬታ በስፋት ይስተዋላል። የአሰራር ዘዴያቸው ትኩረቱንም በአብዛኛው አድብቶ በመቅጣት ላይ ሲሆን ብዙውን ጊዜ አስተማሪነት ወይም ገለልተኝነት፣ ዳኝነት የጎደለው ሆኖ ይታያል። መኪናዎች ታርጋ እየታዩ ይቀጣሉ። ታርጋ እየታየ መቀጣት አለበት። ትራንስፖርትና ሎጂስቲክስ ሚኒስቴር የተሽከርካሪዎችን ሰሌዳ በመቀየር ብልሹ አሰራር ለመቅረፍ እየሰራ ነው ብለዋል። ሰሌዳውን ዲጂታላይዝ የማድረግ ስራ በቅርቡ ወደ ተግባር እንደሚገባም ተናግረዋል። ይሄ ሰሌዳ የዘመነ ስለሆነ የዚህ ሰሌዳ አንዱ ይሄን አሁን የተባለውን ችግር ይፈታል። አካባቢ አይገልጽም። ይሄ ሰሌዳ አካባቢ ማወቅ ያለበት አካል ብቻ ያውቃል። የህግ አካል ብቻ፣ መንገደኛው፣ ሽፍታው ለመጉዳት ለመጥቀም የሚፈልገው አያውቅም ማለት ነው። ሰው እንደፈለገ ተሽከርካሪን ሰሌዳ እያየ ወይ የሚጠቅምበት ወይ የሚጎዳበት አሰራርን ለማስቀረት የተሰራ ስራ ነው። ከኬላ ጋር በተያያዘ አገር ሁሉ በገመድ የታጠረ ነበረ ከአንድ ዓመት በፊት። አሁን በአብዛኛው ቦታ ይሄ ችግር ተቀርፏል። የቀረ አካባቢም ሊሰራ ይገባል። ይሄም የማስተካከያ እርምጃ መወሰድ አለበት። ይሄንንም እንደ ግብዓት ወስደን የተጠቀሱ ቦታዎችንም ያልተጠቀሱ ቦታዎችንም ቼክ እያደረግን በቅንጅት የማስተካከል ስራ እንሰራለን። በእኛ እምነት ቅጣት ነው የሌለው። ስላልተቀጣ ነው ሰው የሚያጠፋው። ሰው መብራት አያከብርም የሚቆጣጠር ሰው ከሌለ። ይሄ ቀይ አረንጓዴ የሚለው መብራት በአግባቡ አያከብርም። በትራንስፖርት ዘርፉ አረንጓዴ ኢኮኖሚን ታሳቢ ያደረገ አሰራር ተግባር የተደረገ መሆኑ የተገለጸ ሲሆን አሮጌ ተሽከርካሪዎች ወደ ሀገር እንዳይገቡ በምትኩም ኤሌክትሪክና የተፈጥሮ ጋዝ የሚጠቀሙ ተሽከርካሪዎችን ወደ ሀገር ውስጥ እንዲገቡ የማበረታታት ስራ ትኩረት እንደተሰጠው ተነስቷል። እንዲሁም አሮጌ ተሽከርካሪዎች የሚለቁትን የበካይ ጋዝ ልቀት ቁጥጥር የሚደረግበት አሰራር ለመተግበር እየተሰራ ነው ተብሏል። አንድ ተሽከርካሪ መልቀቅ ያለበት ለአየር ወደ አየር መልቀቅ ያለበት የተቃጠለ ጭስ ምን ያህል ነው የሚል ስታንዳርድ ከሚመለከተው የስታንዳርድ ኢንስቲትዩት ጋር ስታንዳርድ አውጥተናል። ይሄን ስታንዳርድ ስራ ላይ ለማዋል ደግሞ መመሪያ አውጥተን ከህዳር 1 ጀምሮ ተግባራዊ እየሆነ ነው ያለው። የነዳጅ የሚጠቀም ተሽከርካሪ የሚለቀው ጭስ እየተለካ ነው ያለው። ተለክቶ ከዛ ስታንዳርድ በላይ ከሆነ እንዲነዳ አይፈቀድለትም ማለት ነው። ወደ ታዳሽ ኢነርጂ ከቀየረ ብቻ ነው ማሽከርከር የሚቻለው። እሱን ስራ ጀምረናል። እሱን አጠናክረን የምንቀጥል ይሆናል ማለት ነው። የዓመታዊ ቴክኒክ ምርመራም ይሄን እንዲያካትት ተደርጓል። ቦሎ ለማግኘት አሁን የበካይ ጋዝ ልቀትን
መጠን እንዲለካ ተደርጓል። ለትራንስፖርት ዘርፉ ትልቅ ችግር የሆነው የትራፊክ አደጋን ለመቀነስ ለአሽከርካሪ አካላት ተከታታይ የግንዛቤ ማስጨበጫ ስልጠና የተሰጠ መሆኑን ሚኒስትር አለሙ ስሜ ተናግረዋል።